አሰብን ማቀው በአባቴ ነው የምን ጊዜም ቁጭቱ ነው አሰብ ተመልሶ ሄጄ ቤቴን አይቸው ለኔ ሩቅ አይደለም ካርታ ምናምን አለ አባቴ ጋር ስለዚህ አሁን ህጋዊ ወራሽ ነሽ እንግዲህ ህጋዊ ወራሽ ስለኛና ስለ መካከለኛው ምስራቅ ስናስብ ስለኛና ስለ ታሪካችን ስለ ቅርሳችን ስለ ባህላችን ስናስብ በተለይ ደግሞ ከመካከለኛው ምስራቅ በእኛ መካከል እንደምታውቁት እንግዲህ ቀይ ባህር አለ ወደባችን አለና ከዛ ጋር በተገናኘ በርካታ ታሪኮች ይፈጠራሉ ከኋላ እስካሁን እስልምናና ክርስትና እንግዲህ ቀድሞ ወደኛም ሲመጡ አንድም ደግሞ የነበረን ግንኙነት በመሃላችን የነበረው ሪሌሽን ነውና ከሰሞኑ ደግሞ እንግዲህ በተለይ ደግሞ ከዚህ ከአሰብ ጋር በተገናኘ ብዙ ጉዳዮችን እንሰማለን ብዙ ስቶሪዎችንም እናያለንና ካጠገባችንም ዛሬ ለየት ያለ ታሪክ ሳንሰማ አሰብ ሲነሳ የወደብ ጉዳይ ሲነሳ ለኔ ሩቅ አይደለም አሰብን ማቀው በአባቴ ነው እና ብዙ ሰው እንደዚህ ሳወራ ይገርመዋል አባቴ ለረጅም ጊዜ የኖረው አሰብ ነውና ነጋዴ ሰፈር የንግድ ቦታ ስራ ቦታ ነበረው አሰብ የመኖሪያ ቤት ነበር ሚስጥር በጣም ትልቅ ሚስጥር ነው ተመልካቾች ሀያት እንግዲህ በዚህ ሁሉና በተለያዩ ዝግጅቶች ያው በደንብ ከነሱ ጋር በጣም እንትነችና ይሄ በጣም ትልቅ ሚስጥር ስለሆነ በስርዓት ልንሰማው ነው የሚገባው ብያስባለሁ ያንቺ ታሪክ ደግሞ የኢትዮጵያ ያብዛኛው ሰው ታሪክ ነውና የአሰብ ተፈናቃዮች የሚባላል አሁንም ድረስ ኮምቦልቻ ላይ ባቲ ላይም አለና አሰብ ሲነሳ እንዳልኳችሁ ለኔ ሩቅ አይደለም በአባቴ ነው የማውቀውና አባቴ ፈንታው አደም ይባላል የአሰብ የነበረ ሰው በሙሉ በደንብ ነው የሚያውቀው ነጋዴ ነበረ ሰራተኛ ነበርና ቤቶች አሉት አባቴ ንግድ ስራ የሚሰራበት ቤቶች አሉት የመኖሪያ ቤቶች አሉትና አሁን ትውስታዬን ወደ ኋላ ስመለስ አሰብ ሁሌ ተመልሶ የኢትዮጵያ ሆኖ ሄጄ ቤቴና አይቸው ይል ነበር አባቴ አላህ ይረህመውና አርፏል አሁን 27 ላይ ነው ያረፈውና ሁሉ ጊዜ የምን ጊዜም ቁጭቱ ነው አሰብ ተመልሶ ሄጄ ቤቴና አይቸው ንግድ ቦታዬን አይቸው እዛ ኖሬ የሚል ሐሳብ ብዙ ጊዜ ያነሳ ነበርና ታላላቅ ወንድምና እህቶች አሉ 83 ላይ ውጡ ሲባል ወንድምና እህቶች በጅቡቲ አርገው ወደ አሜሪካ ምናምን ሄዱና እኔም የተጸነስኩት አሰብ ነው የተወለድኩት ግን ኮምቦልቻ ስለዚህ በርግዝና ውስጥ ሙነሽ ቢሆን ያሰብን አየር ታቂዋለሽ ማለት ነው አዎ እና ረጅም ጊዜ ቆይቶ ይመስለኛል በ86 ወይ በ87 ከአሰብ ከወጡ የመጨረሻዎቹ ተፈናቃዮች መካከል አባቴ ነው አባቴ ፈንታው አደም ይባላል የአሰብ ተፈናቃይ በሙሉ በደንብ ነው የሚያውቀው በንግዱ ምናምንና በጣም እንቢ ብሎ አልወጣም እኔ ሀገሬ ነው ብሎ ረጅም ጊዜ ቆይቶ እናቴ ነኝ ከወለደች በኋላ ከዛ በኋላ ነው የመጣውና ከዛ በኋላ መጥቶ ኮምቦልቻ ነበር ካምፕ ነበረ ታሪክ ስንሰማ ያሰብ ተፈናቃዮችና እዛ ይኖር ነበር ከዛ የተወሰነ ጊዜ ከኖረ በኋላ አይችልም እሱ በረሃውን ነው የለመደው እዛ ያለው ንግድ ነው የለመደውና ተመልሶ ዲቾቶ ሄደ ዲቾቶ ምን ያክል አሰብ ቅርብ እንደሆነ ታውቃለህ ዲቾቶ ማለት ምናልባት ለማያውቁት ለተመልካቾቻችን አፋር ክልል ነው የጅቡቲ ድንበር ላይ ያለች ከተማ ነች ከዛ ዲቾቶ ሄደና ዲቾቶ በፊት የሚሰራው ንግድ መስራት ጀመረ እና ሁሌ እሱና ጓደኞቹ የሚጸጸቱት ነገር አሰብ ተመልሶ ሂደን ንግዳችንን ነግደን የድሮ ህይወታችን ተመልሶ የድሮ ሀብታችን የድሮ ማንነታችን ተመልሶ አሁን ወደ ኮምቦልቻና በተለያዩ ባቲም አሉ ሲመለሱ የአሰብ ተፈናቃይ የሚል ስም ተሰጣቸው ማለት ነው እዛ ሲኖሩ ኢትዮጵያውያን ናቸው ሀገራቸው ነው ይነግዳሉ ይሰራሉ ማህበራዊ ህይወት ምናምን አላቸውና ሁሌ ያስቀምጣል በነገራዊ ካርታ ምናምን አለ አባቴ ጋር ነጋዴ ሰፈር ያለው ነው ይሄ እንትናችን ነው ምናምን ይለን ነበር እና ስለዚህ አሁን ህጋዊ ወራሽ ነሽ እንግዲህ ህጋዊና ሁሌ ይሄ አሁን የወደብ ጉዳይ የአሰብ ጉዳይ ሲነሳ አስባለሁ የአባቴ ምኞት እውን ይሆን ከዛ መጥቶ እሱ እንኳን በህይወት ያለ ባያየውም እኔ ልጅ ዋለው ታሪኩንም ማቅ እኔ ልጅ ዋለሁኝ አባቴ ዶክመንት ንብረቱ ያለውና እሱን ነገር ሄጄ አገኝ ይሆን አይሆን የሚል ነገር አለና ሁሌ እሱ ከአሰብ ቢወጣም እንዳልኳችሁ ከአሰብ አራቀም በቃ እንደምታውቁት ኮምቦልቻም ለአሰብ ቅርብ ነው እዛ ኖሮ ደግሞ መኖሩ ብቻ መነገዱ ብቻ ሳይሆን በጣም ብዙ ሰዎች ንግድ ያስተማረ ነው አባቴ ብዙ ጊዜ ስለናቴ ስለማወራ ከኮምቦልቻ ከብቶችን ይዘው የሚነግዱ አክስቴ ነበረች ያክስቴ ባል ነበረ ሰይድ ተፈሪ ይባላል ስም ጠቅሰው እውነተኛ ታሪክ ስለሆነ ሰዎች እንዲያውቁት ብዬ ነውና የተለያዩ ሰዎች እየተመላለሱ ይነግዱ ነበርና ይሄ የአሰብ ጉዳይ የወደብ ጉዳይ ያኔ መኖሩ ኮምቦልቻና አካባቢዋ ለሚኖሩ ሰዎች ትልቅ ህልውና ነበረ መተዳደሪያቸው ነው ንብረት ያፈሩበት ነው ሀገራቸው ነውና ከብዙ ቁጭት በኋላ ይሄ ሐሳብ ሲነሳ
የወደብ ጉዳይ ሲነሳ የአሰብ ጉዳይ ሲነሳ እንደሚሳካ ተስፋ አደርጋለሁ። የአባቴ ምኞት እውን ይሆን የሚል ጥያቄ አለኝና እውን የሚሆን ይመስለኛል። ገዛን እንግዲህ ደግሞ ሄደን ምናምን ካየነው ደግሞ እነግራቸዋለሁኝ። በየልባችን ለመኖሩ ከዚህ በላይ ማስረጃ የለም። በጣም ብዙ ሰዎችን የሚወክልም እንትን ነው ብዬ ነው የማስበው። ሁሉ ነገሩ ኢትዮጵያውያን ጸሐፊዎችም አረሷትም ከዛ እንትኑ ከተፈጠረ በኋላ ስቲል በልባችን በእጃችን ያለ ለመሆኑ ከዚህ በላይ ምንም ማስረጃ ነገር ከዚህ በፊት ነው ምን ተለይ ቲቪ ዜና ላይ መቅደላዊ ዜና ስትሰራ ተስፋዬ የወሎ አካባቢ ሰው ነው ጸሐፊው ተስፋዬ ማሞ እና አሰብ በኮምቦልቻ በኩል ቅርብ ነው ሲል እውነት ነው ተስፋዬ ተውስታሽን ከሰከሰ አስታወሰች